አታረገውም ብዬ ተማምኜብህ ነበረ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ተመልሻለሁ። ቤተሰቦቼ እንግዲህ አሁን ለቀዋል በሀይሚ ቤት። በመጀመሪያ ሀይሚዬ ደህና ናት። ትናንት እንደመውደቋ እውነት ደህና እንደዚህ ምኝታ ክፍልም ተኝታ እናያታለን አላልኩም ነበር። እግዚአብሔር ይመስገን እንግዲህ ሀብ ወደ ቤቱ ይዟቸው ሂዶ ያው ምኝታ ክፍል ተኝታ ያው ሪላክስ እያደረገች ደህና ብሩኬንም አናግረዋለች። ግን ብሩኬን ለማናገርም ሆነ ለማየት ፈቃደኛ አይደለችም። ለምን? እኔ በኮንፊደንስ እርግጠኛ ሁኜ ያንተ ይሆናል ብዬ ስላላሰብኩ ነበር እንደዛ ከጎንህ ሆናለሁ ስል የነበረው ግን ልጅቱን ስወቅሳት ነበረ። ስለዚህ እኔ ላንተ ብዙ ነገር ስከራከር ብዙ ነገር ስሆን ብዙ ነገር መስዋዕት ከፍያለሁ ላንተ ብዬ ካሁን በኋላ ግን ማየት አልፈልግም። ወይኔ ብሩኬ እንዴት እንዳሳዘነኝ እናንተ! አንገቱን ድፍት አደረገ እኮ እናንተ! አንገቱን ድፍት አድርጎ እኔ እኮ ስለማፈቅርሽ ነው ምን አድርግ ነው የምትዩ ከኔ ጋር ትሆኝም ወይ አብሬሽ? ወይኔ በስመ አብ ወወልድ ወመንፈስ ቅዱስ እምቤ ነው የመጣም ከምር ግን የሆነ እንጃ። በስመ አብ አለቀሰ እኮ እናንተ አንገቱን ደፋ። ሲጀምር አብረሽ ሁይ ነው። በነገራችን ላይ ልጅቱን እኔ ላሳድግ ልጁን እሷ እኮ ልጅቷን እዩ ራሱ ማለት ነው የምትፈልገው አንተ እሷ ልጁን መስጠት ሳይሆን ልጇን አልፈልግም አንተ አሳድግ ሳይሆን ሀይሚን ትተህ ከኔ ጋር ሁነህ አብረን እናሳድግ ነው አይደል እንዴ? ብሩኬ አሁንም እኮ ያልተረዳኸው ነገር አለ ወይም እንዴት ነው? እሱ አሁን የሀይሚን ፍላጎት ነው የሚፈልገው። ግን የሀይሚ ፍላጎት ቢሟላ ራሱ እዩ ፈቃደኛ አይደለችማ። እዩ ልጅ ከፈለግ ልጅ ካልክ ከኔ ጋር ሆንና ልጅህን አሳድግ ነው። ካለዛ አልሰጥህም ከሷ ጋር እኮ ነው በቃ። እዩ እነሱን ለማለያየት ነው። ብሩኬ ደግሞ እናት ልጁን ለእኔ ትስጠኝና እኔና አንቺ እናሳድግ ነው። ለዛ ሳይሆን ራሷ ማድረግ ያለብህን ነገር እያደረግ መርዳት ያለብህን ነገር እየረዳህ እንትን ማለት ጭራሽ ሀብ ልጅቱን እኔ ላሳድግ አለ ጭራሽ ማለት ነው። መች እናቲቱ ፈቃደኛ ሆነች? ፈቃደኛ የሆነችው እኮ እናንተ እንዲህ እንድትሆኑላቸው ነው። በቃ አለቀ ማለት ነው። የዩ ፍላጎት እኮ እየተሟላ ነው። ሰምታችኋላ ቤተሰብ? እዩ ፍላጎቷ ይሄ ነበር። አሁን እየተሳካላት ነው። ምክንያቱም አይሚ ደግሞ አሁን አንተ ነህ ጥፋተኛ። በቃ አታረገውም ብዬ ነበር እንደዛ በኮንፊደንስ ስናገር የነበረው ግን ሁኖ ሳየው ስሜቴ ሌላ ሆነ። በቃ እንትን ብያለሁ፣ አልፈልግም ልጅህን እንደፈለግኩ ሆነ ከእሷ ጋርም ሆነ እንደፈለግኩ ማሳደግ ትችላለህ ብላ እንግዲህ አይታችኋል እንትን የመለሰችለትን መልስ ማለት ነው። አሳዝነኝ። እኔ እኮ አፈቅርሻለሁ፣ ወድሻለሁ፣ በቃ ለምን አትረጅኝም? እስከዛሬ ብዙ ነገር አድርጌያለሁ ላንተ አለችው። እስኪ እዚህ ጋር ምንድን ነው ቤተሰብ? እኔ ግን ቆይ ለምን ዲኤንኤውን ድጋሚ ይመርመር አይባልም ነው? አሁን እኮ ሀይሚም እንግዲህ ያንተ ጥፋት ነው የእሷ ጥፋት የለባትም ካሉ ዲኤንኤው ድጋሚ አይመረመርም። ሀይሚ ዲኤንኤው ድጋሚ ወደ አዲስ አበባ ይመርመር የሚለውን ለምን ተውት ነው እኔ ጥያቄ ማለት ነው። ለምን በቡታጅራው ዲኤንኤ ምርመራ ሄዱ ነው የኔ ሀሳብ ማለት ነው። ለምን ድጋሚ ዲኤንኤው ይመርመር አይሉም? እኔ ይሄ ነገር ነው ግራ እያጋባኝ ያለው እና በጣም አሳዝኖኛል እውነት ለመናገር ብሩኬ ማለት ነው። እና እኔ እንጃ ወይኔ በመቤቴ ብቻ አላቅም ምን እንደምላችሁ። በጣም ከባድ ነው። እና በሁሉም እውነት ለመናገር በሀይሚ ቦታ ደጋግሜ እለዋለሁ፣ ማንም ሰው የሚያደርገው ነገር ነው። ማንም ማለት ነው። እናንተ ቆጥብ፣ እናንተ ለሱ ብዙ ነገር እየከፈላችሁ ብዙ መስዋዕት እየከፈላችሁ የሆነ ወይም ሰክሬ ቢሆን ወይም ጠጥቼ ራሴን አላወቅኩ ምናምን እንደዚህ ብላችሁ አንዳንዱ ሴት ቆራጥ ነው። ማርያምን በይቅርታ አያሳልፍም ማለት ነው። እንደፈለክ መሆን ትችላለህ ብሎ ነው የሚያስተናግደው። ሀይሚም እያደረገችው ይህን ነገር እንደ ፕራንክ ብናየው ፕራንክ ይሱንም እውነተኛም ታሪክ ይሁን በጣም አስተማሪ ነገር አለው። በብዛት ከ190% በዚህ ህይወት በእውነተኛው ነገር ስንሄድ በድብቅ ስልክ ያወራል፣ ሚስቱ እንዳታይበት ብዙ ነገር ያደርጋል። የሆነ ነገር ያችን ከተረከበ ወይም የሆነ ነገሯን አንድ ቀን አብሮ ካደረ በኋላ ላሽ ይላታል። በዛን ሰዓት እርግዝና ይፈጠራል። ያቺ ልጅ እየፈለገ ማግባቱንም አታቅም ሚስት እንዳለው ምናምን ስታረግዝ አርግዣለሁ ትላለች። አይ አላቅሽም ብሎ ስልክ ሲዘጋባት አፈላልጋ ትደርስበታለች ሚስት እንዳለው ማለት ነው። ሂዳ ለሚስቲቱ አይ ይኸው ከባልሽ ጋር እንደዚህ አርግዤ ልጅ አለኝ፣ በቃ ያ ትዳር ይበላሻል ማለት ነው። እና እየተፈጠረ ያለው እንደዚህ ነው። በቃ በአንድ ቀን ስህተት ይሁን ልጁ ተረግዟል። እዩ ደግሞ አሁን በቃ ብሩኬና ሀይሚ ማለያየት ስለሆነ እቅዷ እየተሳካላት ነው። እኔ ግን እንደራሴ ሀይሚ ከብሩኬ ጎን ሁኝ፣ በቃ መርዳት ያለበትን ይርዳ።
ከእሷ ጋር እንትን ሳይሆን በቃ እሷ ቡታጅራ ነው የምትኖረው፣ እናንተ አዲስ አበባ ነው መላክ ያለበትን ትራንስፈርም እያደረገ የምታደርገውን ታድርግ። ከህይወታችሁ አርቋት ነው በቃ አለቀ። የኔ ጉዳዩ ይሄ ነው። ሲቀጥል ደግሞ የኔ አዲስ አበባ አስመርምሩ ነው የኔ ሀሳብ ይሄ ነው። እና በጣም ከባድ ነው ቤተሰብ ማለት ነው። እና ብቻ ግን ብሩኬ በጣም አሳዝኖኛል፣ ከምር አሳዝኖኛል። ምክንያቱም ለሀይሚ ያለው ቦታ ሀይሚን እንደሚወዳት በዚህ ደግሞ ልጅ ዝንጥል እያደረገው እንደሆነ ያው በጣም ነው ያሳዘነኝ ማለት ነው። እንዲህ አንገቱን ደፋ ሲወጣ ማየታችሁ ውጣልኝ አልፈልግም ማየትም አልፈልግም ስትለው ሲወጣ አይኑን ራሱ እንደዚህ ጥርግ አድርጓል እና አሳዝኖኛል ከምር ለመናገር። እኔ ፕራንክ ትሰሩ አትሰሩ ስራ ትሰሩ ብቻ አላቅም። አንዳንድ ቦታ ላይ ስራ ነው ላለው፣ አንዳንድ ቦታ ላይ ደግሞ የሆነ ነገራችሁ እንትን ይላል። ግን ቢሆንም ግን አሳዝኖኛል ብሩኬ ከምር። እና ሀይሚዬ እንኳን ደህና ሆንሽ፣ ደህና እንድትሆኝ ነው የምንፈልገው። ዙሮ ዙሮ ምንም አድርጊ ምንም አድርጊ እኛ የሴቶች ጉዳይ ስለሚመለከተን የምናስብ ነገ በእኛ ቢደርስብንስ ብለን የምናስብ እህቶችሽ ከጎንሽ ነን። አብሽሬ። ግን ለማንኛውም ብሩኬና ሀይሚ አይለያዩም፣ ይሄን ወቁ። በቃ ብዙ ነገር ይፈጠር አይለያዩም፣ አለቀ። ይለያያሉ ብላችሁ እንዳታስቡ። ይህን ክፍተት ተጠቅማችሁ